ጋር እንደተጋፈጥሽ ገና አልገባሽ። አይዞዛ ቆይ ባልጠፋው እንደዚህ ምን አንቀጠቀለሽ? አሁን እየተራራጥሽ ልትኖሪ ነው? መሽቆቅ ቆይ ምን ብለው ነው እንደዚህ ባንድ የተላመዱት? ምንድን ነው ያለችው? እማዬንማ ማግኘት አለብኝ። ለራሴም ላንተም ስል ማየን አገኘታለሁ። ማኪ ወዳጅነት ለመመስረት ስትል ለቅዱስ ምሳ አስራ ቀጥታ ወደሱ ነበረ ጉዞዋን ያደረገችው። እሱ ግን ሁሌ ሲያያት ደግሞ እንደሚፈላና ፍቅረኛውን ማሂን ያሳጣችው እሷ እንደሆነችና ነፍሰ ገዳይ አጋች አንቺ አውሬ ነሽ በማለት እያመነጫጨቀ እንደሚሸኛት ነበረ ዛሬም እንደተለመደው ያደረገው። እንግዲህ ሮዛ ደግሞ ምግብ ስትወስድለትና ስትቀርበው በአክብሮ ሲቀበላትና ምግቧንም ሲበላ ስትመለከት ስለነበረ ይቺ መሽቆቅ ምን ብትለውና እንዴት አርጋ ብታሳምነው ነው እንደዚህ ሊቀርባት የቻለው በማለት በጣም እየተናደደችና ነገሩ እያሳሰባት ነው የነበረው። ልክ እንደ የቤት ስራ ነው እያጠናችውና እሷና እንግዲህ ቅዱስ እንዴት እንደተቀራረቡ እያጠናች እያሰበች የነበረው። እንደውም እብድ አግብተሽ እድሜ ዘመንሽን ስትሯሯጪ ኑሪ በማለት ስታላቅጥባት ነበረ። ሆኖም ግን በእርጋታ ቁጭ ብለው ሲያወሩና ሲወያዩ ካየቻቸው በኋላ ከፍተኛ የሆነ የቀና ስሜት ተቆጣጥሯት ነው የተመለሰችው። ወደ ቤት ስትመለስም አዲስ ተንኮል ፈጥራ ነበር የተመለሰችው። ይህም የሜሮንን ወርቅ ሰላም ቦርሳ ውስጥ መክተትና ሰላምን ወንጀለኛ ማድረግ ነበረ አላማዋ። ይህንንም ቀስ በቀስ እንግዲህ ማንም እንደሌለ ካስተዋልሽ በኋላ አድርገዋልሽ ማለት ነው። ከዛም በኋላ ሰላም የሆነ እቃ ስትነካካና ቦርሳ ስትፈትሽ አይቻታለሁ። ቦርሳዋ ቢፈተሽና የጠፋሽ እቃ ካለ ብታይ መልካም ነው በማለት ለወይዘሮ ሜሮን ትነግራታለች። ሜሮንም እንደተባለችው ስታደርግ እውነትም ወርቋ ጠፍቶና ከሰላም ቦርሳ ተቀምጦ ነበር ያገኘችው ማለት ነው። ይህ ቤት አንቺ 4 አመት የተቀመጥሽበት ቤት ነው፣ እንዴት ብለሽ ደግሞ በጌጣጌጥ ተመጫልሽ በማለት በጣም ነው የተከፋችው እና እንደዚህ አይነት ተግባርም ጭራሽ እንደማያስደስታትና እንደማትወድ ሰላምን በኃይለ ቃል እየተናገረቻት ነው። ማኪ ነገ የሷ ሰርግ እንደሆነና ለሰርግ የምትጠራቸውን ሰዎች በማዘጋጀት ላይ ናት። እናም እንግዲህ የወይዘሮ ሜሮን ከስራ መመለሻ ሰዓት ሲደርስ ደግሞ እጆቿንና እግሮቿን በማሰር ሰላም እንዳገተቻትና ያንገላታቻት እንደሆነ በሰላም የተነሳ እዚህ ቤት ውስጥ መቀመጥ እጅግ በጣም እንደመረራትና እንዳልቻለች እየተናገረች ትገኛለች። ወይዘሮ ሜሮንም ይህን ስታይ እጅግ በጣም ነው የተበሳጨችው። በነገራችን ላይ ብዙ አልተዋጠላትም ወይዘሮ ሜሮን። ይህ የተዘጋጀው ሴራ በጭራሽ ሊዋጥላት አልቻለም። ግን አፏ በፕላስተር መታሸጉና እጆቿም እግሮቿም ሆን ተብለው መታሰራቸው አንዳች ነገር እንዳለ ጠርጥራለች። ሰላም ደግሞ ይህን ያክል ከጠገበች ደግሞ እዚህ ቤት በጭራሽ መቀመጥ የለባትም፣ የመጨረሻ ውሳኔ ነው በማለት እያሰበች ነው የምትገኘው። ማኪ ይህን ካየች በኋላ በጣም ነው የተደሰተችው። ምክንያቱም ሰላም ወደ ቤት ስትመለስ የሚወሰድባት እርምጃ አይኗ ላይ ድቅን ይላል ማለት ነው። ከዚህ ቤት ስትባረርና ያሰበችው ነገር ሁሉ ሳይሳካላት ሲቀር ይህንን እያሰበች በደስታ እየተሞላች ነው የምትገኘው። እንግዲህ ሮዛ ደግሞ ሰላም ይህንን ልታደርግ አትችልም፣ ሰላም በጣም በሳል ልጅ ናት በማለት ሮዛ ለሰላም እየተከራከረች ነው የምትገኘው። እንግዲህ እውነቱ ሲወጣ ያው ማኪ መልሳ ማፈሯ አይቀርም። ምክንያቱም የንጽህና አምላክ እንደሚፈርድ የታወቀ ነው ማለት ነው። ማኪ ይህን ስትሰማ በሮዛ በጣም እየተበሳጨች ነው። ሁለታችሁም ማበራችሁ በጣም ትክክል ነው፣ ይሁን በቃ ምንም ችግር የለውም። እኔም እናንተ በማበራችሁ የምሰበር ሰው አይደለሁም፣ ቀላል ሰውም አይደለሁም በማለት እየዛተችባቸው ነው የምትገኘው።
ወይዘሮ ሜሮን ደግሞ በተቃራኒው ነው የምታስበው። እውነትም ማኪ ብቸኛ ስለሆነች ሰላምና ሮዛ እንግዲህ ተባብረው ጫና እያደረጉባትና እየጨቆኗት እንደሆነ ይሰማታል ማለት ነው። እንግዲህ አንድ ቀን ይህ እውነታ ሲገለጥላት ነው ሁለታቸው መረዳት የምትችለው። አሁን ግን በጭራሽ ሁለታቸው ልትረዳቸው አልቻለችም። ሰላም እና ናትናኤል ፍቅራቸው ሞቅ እንዳለ ነው የሚገኘው። የሰርጉ ስነ ስርዓት በምን መልኩ ሊሆን እንደሚችል እየተመካከሩ ማንን መጥራት እንዳለባቸውም እየተመካከሩ ነው የሚገኙት። እንግዲህ በዚህኛው በኩል በማያገባት ገብታ ራሷን እንደ ሙሽራ ቆጥራ የምትዳክረው ማኪ ምን ይበቃት ይሆን የሚለውን አብረን የምናይ ነው የሚሆነው። ምንም አማራጭ ያጣችው ማኪ ወደ ወይዘሮ ሜሮን ቢሮ በመሄድ ናትናኤል ላይ ምንም ለውጥ አላየውበትም፣ ምን ባደርግ ይሻለኛል በማለት እናቱን ብታማክርም እናትየው እንግዲህ እሱን በኔ ጣዩ አንድ ቀን ይስተካከላል፣ ይመለሳል እና እርግጠኛ ነኝ ተስፋ አትቁረጪ በማለት ነበረ የመለሰችላት። እንግዲህ አዲስ ፍቅር ላይ ያለችው ሮዛ ለቅዱስ ምግብ ይዛለት ከሄደች በኋላ የተወሰነ ጊዜ ተረጋግቶ ከተቀመጠ በኋላ እንደገና ህመሙ አገርሽቶበት ካጠገቧ ከተነሳ በኋላ ምግብ አልበላም፣ ምግቡን ይዘሽልኝ ሂጂ በማለት እያመነጫጨቃት ነው የሚገኘው። ማሂን በጣም ነው ማፈቅራት፣ ማሂን ነው የምፈልገው እያለ በተደጋጋሚ የቀድሞ ፍቅረኛውን ስም እየጠራ ነው የሚገኘው። ይህን የሰማችው ሮዛ ደግሞ ማሂ የትንሽ ባገኝሽ እጅግ በጣም ደስ ይለኛል፣ ላንቺም ለኔም ያንቺ መገኘት እጅግ በጣም ጥሩ ነው፣ በተለይ ለቅዱስ በማለት እንግዲህ ማሂ ያለችበትን ቦታ ብታቅ አንዳንድ ቅዱሴን እንደምታገናኝ ታስታውቃለች ማለት ነው። ወደ ቤት ስትመለስም ከፍተኛ የድብርት ስሜት ተጫጭኗት ነበረ እየተመለሰችው። ናትናኤል ምን እንደሆነች ቢጠይቃትም ዛሬ እጅግ በጣም ደብሮኛል፣ ተቀይም ያለው ግን ማን እንዳስቀየመ መናገር አልፈልግም በማለት በድብርት ውስጥ ሆና ቤት ውስጥ ስትቆዝም ነበረ። ለማውጣጣት ሞክሯል የተቻላቸውን ያክል። በእርግጥ ምንም አይነት ነገር ልትናገር አልቻለችም ማለት ነው። ምንም ተስፋ ሳትቆርጥ ድጋሚ ለመመለስ ችላለች። ድጋሚ ስትመለስም በእርጋታ አውርቷት ምግቡንም ተቀብሎ በልቷል ማለት ነው። በእርግጥ እግር በእግር ተከታትላ ማኪ ሄዳ ነበረ እና ማኪንም በጭራሽ ሊቀበላት አልፈለገም። አመነጫጭቆ ነው የመለሳት። እንግዲህ ይህንን የሮዛንና የቅዱስን መዋደድ ስታይ ምን ብታስነካው ነው ይሄ እብድ የታዘዘላት፣ ይሄ እብድ ያከበራት በማለት አግራሞት እየጫረባት ነው የሚገኘው።